የምናጠናው ክፍል ይሄ ነው እና የሁለት ነገዶች ርስት ነው የምናጠናው እንዳለፈው ሳምንት ከዘዳግምና ከዘፍጥረት ጋር ያመሳከርን ነው የምናጠናው። መጀመሪያ ኔፍታሌም ነገድ እናጥናው። ስድስተኛው ዕጣ ለኔፍታሌም ልጆች በየወገኖቻቸው ወጣ። ድንበራቸው ከሄሴፍ ከጻኒም ዛፍ ከአዳሚ ኔቄብ ከያብኔል እስከ ላቁም ድረስ ነበር። መውጫውም በዮርዳኖስ ነበር። ድንበሩም ወደ ምዕራብ ወደ አዛንቶ ታብር ዞረ። ከዚያም ወደ ሐቆቅ ወጣ። ከዚያም በደቡብ በኩል ወደ ዛብሮን፣ በምዕራብ በኩል ወደ አሴር፣ በዮርዳኖስ በፀሐይ መውጫ ወደ ይሁዳ ደረሰ። የተመሸጉትም ከተሞች እነዚህ ነበሩ: ጺዳም፣ ጼር፣ ሐማት፣ ራቃት፣ ኬኔሬት፣ አዳም፣ ራማ፣ አሶር፣ ቃዴስ፣ አድራይ፣ አይነዶር፣ ሪአር፣ ሚግደላል፣ ሐራን፣ ቤተ አናት፣ ቤተ ሳሚስ 19 ከተሞችና መንደሮቻቸው የኔፍታሌም ልጆች ነገድ ርስት በየወገናቸው እነዚህ ከተሞችና መንደሮቻቸው ናቸው ይላል ስለ ነፍታሌም ልጆች ሲናገር። እዚህ በዘዳግም 33 ላይ ዘዳግም 33 ቁጥር 23 ላይ ስለ ነፍታሌም እንደዚህ ይላል። ነፍታሌም እንዲህ አለ፣ ስለ ነፍታሌምም እንዲህ አለ፣ ነፍታሌም በሞገስ ጠግቧል፣ እግዚአብሔርን በረከት ተሞልቷል፣ ባህሩንና ደቡቡን ይወርሳል። ነፍታሌም በሞገስ ጠግቧል፣ በእግዚአብሔርን በረከት ተሞልቷል፣ ባህሩንና ደቡቡን ይወርሳል ይላል። እዚህ የፍጥረት ላይ ደግሞ 49 ቁጥር 21 ላይ እንደዚህ ይላል፣ ነፍታሌም የተፈታ ሚዳቋ ነው፣ መልካም ቃል ይሰጣል። ነፍታሌም የተፈታ ሚዳቋ ነው፣ መልካም ቃልን ይሰጣል ይላልና ከዚህ አንፃር ምን እንማራለን? ነፍታሌም ርስት ውስጥ የሚኖረው ህይወት ምን እንማራለን? ይቅርታ አንድም ክፍል ጨምሬ ላንብብ፣ በኋላ ደግሞ ለኢየሱስ ክርስቶስ እና ነፍታሌም አንድ ክፍል አለ። እሱ ማቴዎስ ምዕራፍ 4 15 እስከ 16 ከሱ ጋር ያየው እናም ጥሩ ነው። ማቴዎስ ምዕራፍ 4 ከ15 እስከ 16 ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዘባሎንና በነፍታሌም አገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። በነቢዩም በኢሳይያስ የዘባሎን ምድርና የነፍታሌምን ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ፣ በሞት ሀገርና ጥላ ለተቀመጡት ብርሃን ወጣላቸው ይላል። ስለ ነፍታሌም ዘባሎንን በእርግጥ ይጨምራል። እነዚህን ሁሉ አያይዘን እስቲ ምንድን ነበር የሚቀርባቸው ባይወርሱ የሚለውን እንነጋገርበት። እኔ ኮመንተሪውን ሳነበው ይሄ ቦታ በጣም በታሪክ ሲግኒፊካንት ያለው በጣም የሚመረጥ ቦታ ነገር አይነት አይደለም። ከሌሎቹ ርስቶች አንፃር ሲታይ በጣም ፈርታይል የሆነ በጣም እንደዚህ የሆነ አይነት ቦታ አይደለም፣ ሲግኒፊካንት የሆነ ቦታ አይደለም እና የሚያጓጓ ርስት አይነት ነገር አይደለም። የሚያጓጓ ርስት አይነት ነገር አይደለም። ግን እግዚአብሔር ያለም ቦታ መሆን ነው እንጂ እግዚአብሔር ያለም ቦታ፣ እግዚአብሔር የወደደው ቦታ፣ እግዚአብሔር የሰጠን ቦታ መሆን ነው እንጂ የርስቱ ኳሊቲ አይደለም የሚያኖረን። እዚህ ጋር ልብ ብለን አይተነው እንደሆነ በእግዚአብሔር ነው፣ በእግዚአብሔር ሞገስ ነው የተሞላው። በእግዚአብሔር ነፍታሌም በሞገስ ጠግቧል፣ የእግዚአብሔር በረከት ተሞልቷል ይላል። እግዚአብሔር ነው የሞላው፣ በረከቱ እግዚአብሔር ነው የሞላው፣ እግዚአብሔር ነው ሞገሱ፣ እግዚአብሔር ነው። የእንትኑ አይደለም፣ የመሬቱ መጥፎ መሆን ጥሩ መሆን እንደዛ አይነት ነገር አይደለም። ምናልባት ዕጣ ሲደርስ ሊያናድድ ይችላል። ዋይ ሎርድ ዩ ፑት ሚ ሂር ልንል እንችላለን። ግን ቅድም መቅዲም እንዳለችው የተባልነው ቦታ ስንሆን ትልቅ በረከት አለ እና ምን ይላል ያዕቆብ? ምን አለ? የተፈታ ሚዳቆ ነው አለ። በቃ ይሄ ሰው በርስቱ በደስታ የሚኖር ነው።
የተፈታ ሚዳቆ ሮጦ ማይጠግብ እንደማለት ነው። ታስሮ የተፈታ ሚዳቆ ነው። ርስቱ ውስጥ ሲገባ with joy የሚኖር መሬቱ እኮ በጣም እንትን አይደለም፣ በጣም ጆይፉል የሚያደርግ ላይሆን ይችላል፣ ግን እግዚአብሔር ጆይፉል የሚያደርገው የተፈታ ሚዳቆ ነው ይላል። ርስቱ ውስጥ ይሄ ሰው በጆይ የሚኖር ማለት ነው። ጆዩ ግን እግዚአብሔር ነው ማለት ነው። ሞገስ አለው፣ በእግዚአብሔር በረከት ተሞልቷል። የምድርም እንዳልቀረበት ይነግረናል። የባህሩን የምድሩን እንደዚህ ይወርሳል ይለናል። ግን that was not the main issue። እና መቼ ይሆን ይሄ ነገር የደረሰለት ብዬ ሳስብ ቅድም እንዳላችሁት ይመስለኛል የዚህ ነገር ክላይማክስ፣ የዚህ ጆይ ክላይማክስ፣ የዚህ ርስት ክላይማክስ ማቴዎስ 4 ላይ የደረሰ ይመስለኛል። እና ኢየሱስ ክርስቶስ አገልግሎቱን የሚጀምርበት ብርሃን ሆኖ የሚታይበት ብርሃን አየ የሚባልበት የመጀመሪያው ቦታ የተገለጸ የመጀመሪያው ቦታ ኢሳይያስ በሩቅ ሆኖ ያየው ቦታ እነዚህን ሰዎችና ይሄንን ርስት ነበር። እና ያ ሳይሆን አይቀርም ክላይማክሱ፣ የዚህ ደስታ፣ የዚህ መፈታት፣ የዚህ በእግዚአብሔር ሞገስ መረስረስ፣ በሞገስ ተሞልቷል ይላል። ሞገስ ስላገኙ እኮ ነው ጌታ ወደ እነሱ የመጣው። የመጀመሪያ የሆኑት ብርሃን አዩ ብሎ የተነገረላቸው የእግዚአብሔር ክብር ክላይማክሱ ያ ይመስለኛል እኔ። እና ቅድም መቅዲም እንዳለችው ኢንሲግኒፊካንት ነው አንበለው የእግዚአብሔርን አሳይንመንት፣ የእግዚአብሔርን ስጦታ፣ የእግዚአብሔርን ቦታ የሩቅ ነገር አለው። በኋላ እንደናጠናዋለን ሰብሰብ አድርገን። ግን ርስታችንን የምንወርሰው ከእግዚአብሔር የዘላለም ሐሳብ ጋር ለመገናኘትም ጭምር ነው እንጂ ለመደሰት ብቻ አይደለም። ከእግዚአብሔር የዘላለም ሐሳብ ጋር ለመገናኘትም ጭምር ነው። ስለዚህ እነዚህ ሰዎች ምንም እንኳን መሬቱ ሰች እንትን ባይሆንም ግን እግዚአብሔር ያረካቸው ነበር። እግዚአብሔር ደግሞ ያየላቸው ሞገስና ክብር ነበረ በርስታቸው ውስጥ። የተፈቱ ሚዳቋ እንዲሆኑ አስቦ ነበር፣ እንዲደሰቱ። እግዚአብሔርን እናመሰግናለን። ወደ መጨረሻው ርስት እንሄዳለን። 7ኛው ዕጣ ለዳን ልጆች ነገድ በየወገኖቻቸው ወጣ። የርስታቸውም ዳርቻ ይህ ነበር፦ ጻሮን፣ አሽቴኦል፣ ኤርሸሜሽ፣ የሽአብሊን፣ አሎን፣ ይታል፣ ኤሎን፣ ተምና፣ አቃሮን፣ ኤልቴቅ፣ ገባቶን፣ በዓላት፣ ይሁዳ፣ ቤኔቤሬቅ፣ ጋትሬሞን፣ ሜድሬቅ፣ በኢዮጴ ፊት ለፊት ካለችው ዳርቻ ጋር ራቆን። የዳንም ልጆች ዳርቻ አልበቃቸውም። የዳንም ልጆች ከሌሼም ጋር ሊዋጉ ወጡ። ያዟትም፣ በሰይፍ ስለት መቷት፣ ወረሷትም፣ ተቀመጡባትም። ስሟንም በአባታቸው በዳን ስም ዳን ብለው ጠሯት። የዳን ልጆች ነገድ ርስት በየወገኖቻቸው እነዚህ ከተሞችና መንደሮቻቸው ናቸው ይለናል ስለ ዳን ልጆች። እስቲ አሁን ደግሞ ስለ ዳን ልጆች የተባለላቸውን እናያለን በዘዳግምና በዘዳግምና በዘጸአት። ዘዳግም 33:22 ላይ እንደዚህ ይላል። ስለ ዳንም እንዲህ አለ፣ ዳን የአንበሳ ደቦል ነው፣ ከባሳን ዘሎ ይወጣል ይላል። በዘፍጥረት ደግሞ በዘፍጥረት 49 ላይ ቁጥር 16 እስከ 18 እንደዚህ ይላል። ከእስራኤል ነገድ እንደ አንዱ ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ። ፈረሱን ከሰኮና ይነክሳል፣ ፈረሰኛውንም ወደ ኋላ ይወድቃል። እግዚአብሔር ሆይ መድኃኒትህን እጠብቃለሁ ይላል። እና ከዚህ አንጻር እዚህ ርስታቸው እስካደረጉ ይሄንን ክፍል አይተን ርስታቸው እስካደረጉት ነገር አንጻር ምን እንማራለን? ወይም ከርስታቸው አንጻር ምን እንማራለን? እስቲ እንነጋገርበት። በብዛታቸው እንደ ብዛታቸው መጠን ነው ይሰጣቸው የተባለውና ጉዳሲስ ሲበዛበት እነዚህ ደግሞ ሲያንሳቸው ይታያል፣ ወይም ሌሎቹም አንዳንዶቹም ሲሉ ይታያልና ለምንድን ነው የሚል ነው። እስቲ በዚህም ዲስከስ እናድርገው። ምን ይመስላችኋል? ጌታ ይባርክሽ መቅዲ። ደግሞ ሌላ ጥያቄ ነው ያነሳችልን።
አሁን እነዚህ ሰዎች ሁሉ አሳይመንታቸው ላይ ነው የሄዱት። አሳይመንታቸው ላይ ፊት ሲያደርጉ ትረመንደስ የሆነ በረከት ነበረ። በጣም ብዙ በረከት ነበረ እና በህይወታቸው አሳይን የተደረጉበት ጋር ሲደርሱ ነው ትልቅ ነገር የሆነላቸው። እና ወቅት የምትለው እኛስ አፕሊኬሽን በዘመናችን እግዚአብሔር አሳይን ያደረገን ነገር ያሰበልን ነገር አውቀነው እንዴት ነው የምንደርስበት የሚል ጥያቄ ይመስለኛል። እንደሱ ነው አይደል መቅዲ? መሲን ጥያቄ እና ክፍሉን እንጨርስና ወደ መቅዲ ጥያቄ እንመጣለን። ወደ መቅዲን ጥያቄ በኋላ ዲስከስ እናደርጋለን። ከመሲ ጥያቄ ልነሳና ከክፍሉን ተነጋግረን ወደዛኛው እንሄዳለን። ኢምፖርታንት ጥያቄ ነው መሲ ያነሳሽው። ግን ልብ ብለን ስናየው እንዴት ሆኖ ነው እጣና ብዛት አብሮ ሊሄድ የሚችለው? አይሄድም እኮ። እጣው ከመቀበል ነው፣ ሌላውን መቀበል ነው። ምንድነው እግዚአብሔር የሚላቸው? ለብዙ እንደ ብዙ ለትንሹ እንደ ትንሹ የሚላቸው ምንድነው? ያነሰው ሲመጣ መቀበል። አሁን ይሁዳ ተቀበለው፣ ሰምዖንን ተቀበለው። ምክንያቱም ቦታ አንሶታል፣ ተቀበለው። ሌላም ደግሞ ምናሴ ኤፍሬም ምናሴ እንዲህ ሲቀባበል እናያለን። የመቀባበል ነገር እንዲኖራቸው ነው እግዚአብሔር። ሰፊ ነኝ እኔ ሲል የተረፈው ደግሞ ሰጠት ያደርጋል። እንዲህ አይነት ነገር እና ትልቅ ለሆነው ከዘረፈው ይሰጣል ማለት ነው። በዚህ ነው ይህንን ነገር እንዲማሩ መለኮት ይቆጣጠረዋል። ግን ይህንንም ነገር እንዲማሩ እግዚአብሔር ፈልጓል። ሶስተኛ ነገር የሚያስተምራቸው አለ ደግሞ። ፖቴንሻልና አቅሞ ያለው ሰው ደግሞ አዜብ እንዳለችን ሄዶ እንዲወርስ ነው። ጠበበኝ ሲል እንዲገፋ። አሁን እንደ ማን ነው ስሙ? እንደ ዳን ልጆች ማለት ነው። ጠበበኝ ሲሉ እንዲገፉ። እንደገናም ደግሞ የምናሴም ነገር እንደዛ አድርጓል። ኮምፕሌን አደረጉ፣ ውረስ። ኮምፕሌን ስላደረጉ እግዚአብሔር ተሳስቷል፣ እውነት ነው፣ ብዙ ነበራችሁ፣ ትንሽ ዕጣ ወጣባችሁ አላላቸውም። እግዚአብሔር እዚህ ሲያስቀምጣችሁ እንደምትሰፉ ገብቶታል ብሎ እንዲሰፉ ሲያደርጋቸው እናያለን ማለት ነው። እና ዕጣው በመለኮት ኮንትሮል ውስጥ ነው። አንዱን እንዲቀባበል ነው፣ ወቅቶ እንዲሰፋ ነው። ይሄን አይነት ትሬኒንግ እንዲኖራቸው ይመስለኛል እግዚአብሔር እንደዚህ ያደረገው። እንደ ብዛታቸው የሚለው ይሄንን ነው። በስቶ ሲመጣ ይሄኛው ሰፊ የያዘ ቢኖር ይሰጣል ማለት ነው። ይሰጣቸው ነው፣ እንዲቀበላቸው ብዛታቸውን አይቶ ማለት ነው። እንደሱ ነው የሚመስለኝ። አሜን። ይህን የዳንን ክፍል ስናየው እንዳልነው ነው። የሚገርመው ኮመንተሪ ሳየው ድንጋያማ ምናምን የሚመች ቦታ አይደለም ይሄ ቦታ። ግን ይሄ ዲስከምፈርት የሚመስል ነገር እግዚአብሔር በውስጣቸው ያስቀመጠውን ፖቴንሻል እንዲያወጡ ነው። ሰዎቹ አንበሶች ናቸው። እግዚአብሔር አንበሳ አድርጓቸዋል። ሰዎቹ እንደ እባብ የሚናደፉ ናቸው፣ ኃይለኞች ናቸው። እና ይሄ ፖቴንሻል ያላቸው ሰዎች ናቸው። እግዚአብሔር ሲያስቀምጣቸው ይሄ ፖቴንሻል እንዳላቸው ያውቃል። አንዳንድ ጊዜ ፖቴንሻላችንን ነው መፈለግ ያለብን፣ ዲስከቨር ማድረግ ያለብን። አንከምፈርተብል የሆነ ውርስ ከሆነ ዲስከምፈርት የሚሰጥ ሁኔታ ከሆነ ዋት ኢዝ ዘ ፖቴንሻል እግዚአብሔር ያስቀመጠው ውስጣችን? አንበሳነት፣ እባብነት ነድፎ የሚጥል በክፋት ማለት አይደለም። እግዚአብሔር በክፋት ማለቱ አይደለም። ይሄ ጠላትን አታክ ማድረግ የሚችል ፈረሰኛውም ወደቀ ይላል። በፈረስ እኮ ነው የሚመጡት፣ ግን ወደቀ ይላል ሲነድፈው። እና የታጠቀ ጦር የማይችለው ፖቴንሻል እግዚአብሔር አስቀምጦ ነው። እና ያ ዲስከምፈርት ነው ይሄን ፖቴንሻል ያወጣው። ሄዶ ወጋቸው፣ በዳን ስም ሰይመው በቃ ተቀመጡበት።
እና ይሄንን ፖቴንሻል ያወጣል ማለት ነው። ይሄንን በዚህ እንጨርስና ወደ መቅዲ ጥያቄ እንምጣ። እስቲ መቅዲ ጥያቄ ላይ ምን ሀሳብ አላችሁ? ጥያቄው ምንድነው? አሁን እዚህ በተማርነው መሰረት እግዚአብሔር አሳይን ያደረገላቸው ርስት ላይ ሲደርሱ፣ በህይወታቸው አሳይን የተደረገላቸውን ነገር ሲደርሱ በረከት ሆነ። ወደ ታሰበ ወደ እግዚአብሔር ወዳየላቸው በረከት መድረስ ቻሉ። እና እኛስ አሳይን የተደረገልን በህይወታችን እግዚአብሔር አካምፕሊሽ እንድናደርግ የሚፈልገውን ነገር እንዴት እናውቃለን? እንዴትስ ወደዛ እንደርሳለን? የሚል ጥያቄ ነው ያላት መቅዲ። እግዚአብሔር እናመሰግናለን። ከበድ ያለ ጥያቄ ነው ይሄ፣ በጣም ከበድ ያለ ጥያቄ ነው። እውነት ነው፣ እንደ ርስት ስናየው አሳይን የተደረገ ነው። እንደው በጣም እኮ ክሊርሊ በቃ ድንበር ያለው ምናምን ነው። እዛ ሄደው ፊት የሚያደርጉ እያደረጉ ያሉት። ግን ሲጀምሩ እነሱም እኮ አያውቁም ነበር የትኛው የሆነች ወተትና ማር የምታፈስ ምድር እንደሚገቡ ነው እንጂ አያውቁም ነበረ። የትኛው ለየትኛው እንደሚሆን አያውቁም እኮ እነሱም ሲጀምሩ። ስለዚህ ምን ሆኑ? በእግዚአብሔር ፊት እጣ ተጣጣሉ። ምንድነው? የእግዚአብሔርን ምሪት ፈለጉ ማለት ነው። እግዚአብሔር እንዳዘዛቸው በእግዚአብሔር ፊት እጣ ተጣጣሉ ይለናል። የቱ ነው የኔ ነው ጥያቄው እኮ። የቱ ነው የይሁዳ? የቱ ነው የኔፍታሌም? የቱ ነው የዳን? እና ፖቴንሻላቸው ውስጣቸው ያለ ፖቴንሻል ነው ብለናል። ይሄ ብዛቱ ምናምኑ ብለናል። መለኮት ነው የሚያየው ብለናል። ይሄንን ግን ይፈልጉ ነበር። እና የመጀመሪያው ነገር ክሊር ላይሆን ይችላል ፒክቸሩ መጀመሪያ ላይ። መፈለግ ነው የመጀመሪያው ነገር። እግዚአብሔር ጋር መፈለግ፣ መጠየቅ። እጣ መጣሉን እንደ መጠየቅ ልንወስደው እንችላለን። እግዚአብሔር ፊት የኔ ነገር ምንድነው የምትፈልግብኝ? ምን እንዳደርግ ትወዳለህ እንዳለው ሐዋርያው ጳውሎስ ማለት ነው። እና ይሄ ነው የመጀመሪያው ነገር። ይሄ ትልቁ ነገር ነው። እዛ ውስጥ ቅድም ያነሳናቸው ነገሮች ይመጣሉ። አልዓዛር ካህኑ፣ ኢያሱ ምናምን ናቸው የሚጥሉት እጣውን እንትን የሚሉት። እና ቅድም ያልናቸው መሪዎች ያስፈልጋሉ። ኢያሱ ራሱ እነሱ ነው እስከመቼ ቸል ትላላችሁ? ርስት እኮ አላችሁ ብሎ ቻሌንጅ አድርጎ ለብቻው ቆሞ ባለፈው እንደተማር ነው። እና ጋይድ የሚያደርጉን ሰዎችም ያስፈልጉናል። የእግዚአብሔር ነገር ያለባቸው ሊደርስ፣ ወዳጆች፣ ጓደኞች የሚያዩ አንዳንድ ነገር አይተው ቅድም መሲ እንዳለችን ይሄ ጸጋህ ነው፣ እዚህ ነው ፊት የምታረገው የሚሉን ሰዎች ያስፈልጉናል። የሚጸልዩልን ሰዎች ያስፈልጉናል። ለዚህ ነው ሐዋርያ ጳውሎስ ጢሞቴዎስን እጄን በመጫን በአንተ ውስጥ ያለውን ጸጋ ለማነሳሳት የሚለው። እና ጢሞቴዎስ በቃ የሚፈራ ሰው ነው የሚመስለው አንዳንድ በሚናገረው። አትፍራ፣ አትፈር ምናምን ይለዋል አንዳንድ ቦታ ላይ። ማንም ታናሽነትህን አይናቀው። እድሜውም ያንግ ስለሆነ ነው መሰለኝ ፈራ ተባ የሚል ፊትም ማያረግ የሚመስለው ሰው ነበር። ጳውሎስ እጄን በመጫን በአንተ ላይ ይሄንን አነሳሳለሁ ይላል። እና ይሄ ሁለተኛው መንገድ ይመስለኛል። ሶስተኛው እና በጣም ፕሮባብሊ በጣም ትልቅ የሚመስለኝ የሆነ ትልቅ እንትን አንፈልግ፣ ትልቅ ሮል አንፈልግ። ጀነራል የሆኑ ፊት የምናደርግባቸውን ሮሎች ደግሞ ማወቅ አለብን። የእግዚአብሔር ቃል የሚነግረን ለምሳሌ እንደ ሚስት ምን ልሁን? እንዴት ነው ፊት የማረገው?
ካገባን ወዲህ ባል ከሆነ ባል ነው፣ ሚስት ከሆነ ሚስት ልሁን አልሁን ባል ልሁን አልሁን ማለት አይቻልም። ግን የእግዚአብሔር ቃል የሚለው እንደ ሚስት እንዴት ፊት ላርግ፣ እንዴት ልውረስ፣ እንደ ባል እንዴት ልውረስ። ባሪያ ጴጥሮስ ደግሞ እናንተ የንጉሥ ካህናት፣ የተመረጠ ትውልድ፣ ለእርሱ የተለየ ወገን ናችሁ፣ ይሄንን እንዴት ልኑረው? ጀነራል ነገሮች አሉ። ጀነራል ለሁላችን አፕላይ የሚያደርጉ ጀነራል ነገሮች አሉ። ስፔሲፊክም ደግሞ ሲሆኑ እንደየአገልግሎታችን ለምሳሌ ለሽማግሌዎች እና መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ። እንዴት ብዬ ልኑር? የእረኞች አለቃ በሚገለጥበት ጊዜ የምታገኙትን አክሊል ተስፋ አድርጉ። አክሊልን ተስፋ እያደረጉ ማገልገል። እንደዚህ በአገልግሎትም እንደዚህ የሚላቸው አሉ። የት ድረስ መዘርጋት እንዳለብን የሚያሳዩ ነገሮች አሉ። እና እነዚህ ጀነራል የሆኑትንም ነገሮች እግዚአብሔር በሚወደው መጠን ለማድረግ መሞከር፣ ከዛ ፊት እያደረግን እንመጣለን ማለት ነው። አንድ የአዲስ ኪዳን ደግሞ ሕግ አለ። አንተ በጎ ታማኝ ባሪያ፣ በትንሽ ታምናልና በብዙ እሾምሃለሁ የሚል አለ። እና በትንሽ ሮላችን ትንሽ በምንለው እንደ ሚስት ባለን ሮል፣ እንደ ባል ባለን ሮል፣ እንደ ቤተክርስቲያን ባለን ሮል፣ በቃ በትንሹ ነገር እንትን ስንታመን ሰፊ ርስት ደግሞ ይሰጠናል። እዚህ በመታመን ነው ርስቱ የሚሰፋው። ለእግዚአብሔር በመታመን በተሰጠን ነገር ርስቱ እየሰፋ ደግሞ ይሄዳል ማለት ነው። እና አይ ቲንክ እነዚህን ፕሪንሲፕሎች ብንይዛቸው እንደርሳለን ማለት ነው። አንድ የረሳሁት ነገር ከነዚህ ሰዎች የምንማረው፣ እነዚህ ሰዎች የተነገረላቸውም ቃል ነበር። ከረጅም ዘመን በፊት በአባታቸው እንደገና በካህኑ በሙሴ የተነገረላቸው ነገር ነበር እና እነዚህን ቃሎች መያዝ በሁለት አቅጣጫ ልናያቸው እንችላለን። እነዚህን አንደኛው በተለይ የካህኑ ቃል ሞሮፍ የእግዚአብሔርን ቃል ሪፕሬዘንት የሚያደርግንን who am I according to the word of God የሚለውን ሪፕሬዘንት የሚያደርግልን ነው። የሙሴ ቃል በተለይ እንደ እግዚአብሔር ቃል ማን ነኝ? የያዕቆብን ቃል ደግሞ ሰዎች የሚናገሩብን፣ ቅድም ያልነው ኢንከሬጅ የሚያደርጉ ወርዶች አሉ። ትንቢትም ሊኖር ይችላል። የተቀበረ ቃል በውስጣችን ያለ አንተ እኮ እንዲህ ነህ የሚል የእግዚአብሔር ነገር ዝም ብሎ እንትን አይደለም። ይሄ ዝም ብሎ እንደ ገለባ መምረግ አይደለም። ግን በእውነት የእግዚአብሔር ሰዎች የተናገሩን እነዚህንም መያዝ አለብን። የእግዚአብሔር ቃል የሚለንን ደግሞ ቅድም እንደተናገር ነው እንደዛ ለመሆን በእግዚአብሔር ፊት መሆን ያስፈልጋል። እና እንደዚህ ይመስለኛል በዚህ ብንረዳው ብዬ አስባለሁ። መቅዲ ተመልሶ ይሆን? ከባድ ጥያቄ ነው፣ ግን እንደዚህ ብንረዳው ይሄን ክፍል ብንጨርሰው ይሻላል። አንድ 5-10 ደቂቃ ወስደን እንጨርሰው። የመጨረሻ 2 ጥያቄዎች ለማድረግ ነው የፈለኩት፣ ግን እስቲ አንዱን እንየውና ከዛ በኋላ ሁለተኛውን እንወስናለን። እንደዚህ ይላል፣ ምድሩን ሁሉ በየድንበሩ ርስት እንዲሆን ከፍለው ከጨረሱ በኋላ የእስራኤል ልጆች ለነዌ ልጅ ለኢያሱ መካከላቸው ርስት ሰጡት። በኤፍሬም በተራራማ ሀገር ያለችውን ተምናሲር የምትባለውን የፈለጋትን ከተማ እንደ እግዚአብሔር ትእዛዝ ሰጡት። ከተማም ሰርቶ ተቀመጠባት። ካህኑ አልዓዛር፣ የነዌ ልጅ ኢያሱ፣ የእስራኤል ልጆች ነገዶች አባቶች አለቆች በእግዚአብሔር ፊት በሴሎ መገናኛው ድንኳን ደጃፍ አጠገብ በዕጣ የተከፋፈሉት ርስት ነው። ምድሪቱንም መካፈል ጨረሱ ይላል። እና አሁን የኢያሱን ርስት ነው የምናየው። የኢያሱን ርስት እና አወራረሱን ስትመለከቱ ምን እንማራለን የሚለውን እናንሳና ጊዜ ካለን አንደኛውን የማጠቃለያ ጥያቄ እናደርጋለን። አለበለዛ እሱ ማጠቃለያ ነገር ስለሆነ ኔክስት ዊክ ማድረግ እንችላለን። እሺ፣ እግዚአብሔርን እናመሰግናለን። በጣም የሚገርም የሊደርሺፕ ኳሊቲ ነው የምናየው። ይሄ ሰው ያለው የሊደርሺፕ ኳሊቲ በጣም ይገርማል።
ታስታውሱ እንደሆነ የሱ ወገኖች የወረሱት ሁለተኛ ናቸው፣ የዮሴፍ ናቸው። የበኩር ርስት ስናጠና ነው ያየናቸው። ኤንድ ፈርታይል የሆነ ላንድ ነው የወረሱት። በአብዛኛው ደብል ፖርሽን ፈርታይል ላንድ ነው የወረሱት እና የእግዚአብሔር በኩሮች ናቸው። የእግዚአብሔር ኦን የሚያደርጋቸው ናቸው ብለን አጽድተን ነበር የእነሱን ርስት ስናጠና። ሁለተኛ ነው የወረሱት። እሱ ግን አሁን ድረስ አልወረሰም። ሳይወርስ ነው እንትን የሚለው ምንድነው ስሙ የሚቀጥለው እና መጨረሻ ነው የሚወርሰው። እና በዚህ ውስጥ የሚፈልጋት ከተማ ደግሞ ነበረችው። ኮመንተሪ ላይ ሳነበው የመረጣት ከተማ ፈርታይል የሆነ ነው። ቅድም እንዳልነው የበኩር ርስት ውስጥ ነው እሱ ያለው። ግን የመረጠው ከተማ ብዙም የሚያጓጓ ከተማ አይደለም ይላል። ግን ይሄ ሰውዬ የእግዚአብሔርን ነገር ያውቅ ነበር። እንደ እግዚአብሔር ትእዛዝ ነው የሰጡት። የሱ ምርጫና የእግዚአብሔር ምርጫ ተስማምቷል። በሰው አይን በጣም የሚመች ቦታ አልመረጠም ኢያሱ። ግን እግዚአብሔር በሚያየው አይን ነው ያንን ቦታ ያየው እና እግዚአብሔር የፈለገውን ቦታ ነው የመረጠው። ምናልባት እግዚአብሔር ሊያሳይበት የፈለገው በሱ leaders should be like this፣ ለራሳቸው የሚንሰፈሰፉ ሳይሆን እግዚአብሔርን ተስፋ አድርገው የሚኖሩ እንዲሆኑ ይሄን ሐሳብ እንዲታይበት የፈለገ ይመስላል። እግዚአብሔር ያዘዛቸውን ነው የሰጡት እነሱ። እሱ ደግሞ የመረጠው እግዚአብሔር ልቡ ያለበትን ቦታ ነው የመረጠው። እና ሊደር የእግዚአብሔር ልብ ያለበትን ቦታ የሚፈልግ ነው መሆን ያለበት። እግዚአብሔር የሚወስነውን በህይወቱ የሚቀበል ነው መሆን ያለበት። እግዚአብሔር የሚፈልገውን የሚቀበል ነው መሆን ያለበት። እና የሚገርመው ነገር የልቡን መሻት ቢዘገይም አላጣም። እግዚአብሔርን አገልግሎ ሰው ከልቡ መሻት አይቀርም። እንደ እግዚአብሔር ሐሳብ የልቡ መሻት ከሆነ እግዚአብሔር ያዝለታል። እንደ እግዚአብሔር ትእዛዝ ነው የሚለው የሰጡት። በጣም ስለፈለጉ አይደለም የሰጡት፣ ግን እግዚአብሔር ልባቸውን ያነሳሳዋል፣ ያዝለታል። ኋላ የቀረ ነው የሚመስለው። ሁሉ ሰው ድርሻውን ወስዷል። እሱ እኮ ትወሰድብኝ ይሆን ብሎ ሁሉ ሊያስብ ይችላል። ግን በእግዚአብሔር የሚያምን ሰው ነው። እንደዛ ብዬ አልጠረጥረውም። ግን ብዙዎቻችን እንደሱ ነው የሚሆንብን። ስንዘገይ የምናጣው ነው የሚመስለን። እግዚአብሔርን አገልግሎ ግን የሚወድቅ ሰው የለም። እግዚአብሔር ያዝለታል። አዘዘለት። እንደ እግዚአብሔር እንዴት ሃምብል ነው። እናንተ ስጡኝ ነው ያለው። ይሄን እፈልጋለሁ ግን ስጡኝ። እግዚአብሔር ደግሞ አዘዘለት ይላል። እና የሚገርም የሊደርሺፕ ኳሊቲ ነው የምናየው በዚህ ሰው ህይወት ውስጥ። እንዴት ደስ ይላል ሊደሮች እንዲህ ቢሆኑ። በአሁኑ ጊዜ ያሉ በትንሽም በትልቅም ባለንበት ሊደርሺፕ ሮል እንዲህ አይነት ነገር ቢኖረን፣ ህዝቡን የማስቀደም ነገር ቢኖረን፣ የእግዚአብሔር ልብ ያለበት ጋር መሆን ብንጀምር፣ እግዚአብሔር አያሳጣኝም ብለን ብናምን እንዴት ደስ ይላል። ከዛ በመጨረሻ ሴሎ ስትለወጥ እናያታለን። በእግዚአብሔር ፊት በሴሎ በመገናኛው ድንኳን ደጃፍ አጠገብ በዕጣ የተከፋፈሉት ርስት ነው። ይህንን ክፍል ስንጀምረው በምዕራፍ 18 ሴሎ ማምለኪያ ብቻ ነበረች። በቃ ድንኳን ተሰርቶ ምናምን ማሸብሸብ ነው ምናምን ነበር። አሁን ሴሎ ግን ርስት ተከፋፍሎ በሁሉ ባለ ርስት ሆኖ የሚቀመጥባት ሆነች። አሁን በእግዚአብሔር ፊት የተከፋፈሉት ርስት ነው ይላል። በሴሎ ላይ ሴሎ ተለወጠች። ሁሉ ባለ ርስት ሆኖ የሚያመልክባት ሆነች። እግዚአብሔር ሐሳቡ ይሄ ነበር። ሴሎ ላይ መምለክ ጥሩ ነው፣ ግን ባለ ርስት ሆነን ብናመልከው ነው በጣም ደስ የሚለው። ያሰበልንን ይዘን ብናመልከው እግዚአብሔር በጣም ደስ ይለዋል። ይህንን ሐሳብ ነው። እግዚአብሔር እናመሰግናለን። ምዕራፍ 19ን ጨርሰናል። አንድ ሐሳብ አለ። እሱን ሐሳብ አሁን በጣም ጊዜ የለንም። በሚቀጥለው ሳምንት እንዲሁ ብሪፍሊ እንነጋገራለን። ግን ምዕራፍ 20ን እንጀምራለን።
እና አሳይመንታችሁን ተዘጋጁ። ብዙም አይደለም፣ ቀላል ነው። ትንሽ ሪቪው መስጠት ነው እና ከ1 እስከ 19 ሪቪው አድርገን ምዕራፍ 20 እግዚአብሔር ቢፈቅድ ብንኖርም ኔክስት ዊክ እንጀምራለን።